ከበረከት ጋር አብረ የተኛ ባለስልጣን በሙሉ ቪዲዮ አለልህ። ለዛ ነው የፈራችሁት። ስልጣናቸውን ተገን በማድረግ አገርና ሕዝብን እንደፈለጉ ሲያዙ የነበሩት እነዚያ ባለስልጣናት መጋረጃዋ በጥንቃቄ በተዘጋ ክፍል ውስጥ ተራ የመሻት ምርኮኞች ነበሩ። ቦርጫቸውን እያዝረከረኩ በስልጣን ስካር ናውዘው ካንሶላው በስተጀርባ የተሸሸገውን ረቂቅ ወጥመድ ሳያስተውሉ በረከት ገበሬዋ በዘረጋችላቸው የሴራ መረብ ውስጥ ተደፉ። እሷም ነገሮችን ለማስፈጸሚያ የሚሆንላትን ስልት ባልጋና ባንሶላ ዙሪያ በመጎንጎን እያንዳንዱን የባለስልጣናቱን ፍትወትና የውርደ እንቅስቃሴ በድብቅ ካሜራዎቿ ትቀዳ ነበር። አገኘሁ ብለው በስሜት የተነከሩበት ያ ያልጋ ላይ ፈጠራ በማግስቱ ስልካቸው ላይ በሚደርሳቸው አጫጭር የቪዲዮ ምስሎችና ዋ በሚል ቀጭን መልእክት ወደ ዘላለማዊ የስልጣን ግዞተኝነት እንደሚቀይራቸው አልገመቱም ነበር። ይህ ካልጋ ወደ አደባባይ የተሻገረው ምስጢር ዛሬ የሀገርን የደህንነት መዋቅርና የተቋማትን ታማኝነት ጥያቄ ውስጥ የከተተ ትልቅ የፖለቲካ ቁማር ሆኖ ብቅ ብሏል። የጅብ ጉርጓድ የሚያክል ቀዳዳው ስትነክር ነጋት ቲቡላ ይሄን የተያዘብ ታሪክ ራሱን የሚደግምበት ፍጥነት አንዳንድ ጊዜ ከመብረቅ ይፈጥናል። በዓለም የፖለቲካ ታሪክ ውስጥ ትላልቅ መንግስታትን ያንቀጠቀጡ ታላላቅ ጀነራሎችንና ሚኒስትሮችን ያለ ጦር መሳሪያ ማርከው ያንበረከኩ ክስተቶች አብዛኞቹ መነሻቸውን የሚያደርጉት ከልዩ ልዩ የጦር አውድማዎች ሳይሆን ከበስተቀኝና በስተግራ በተዘረጉ ነጫጭ አንሶላዎችና በድብቅ ካሜራዎች ጥላ ስር ነው። ዛሬ በኢትዮጵያ ፖለቲካዊ አየር ላይ ትልቅ መነጋገሪያ እየሆነ የመጣው የበረከት ገበሬዋ የክስ መዝገብና እሱን ተከትሎ በማህበራዊ ትስስር ገጾች አደባባይ ላይ የተዘረገፈው ምስጢር ይህንን የቆየና የጠነዛ የስልጣን መሸሸጊያና የማስፈራሪያ ስልት በጉልህ ወደ መድረክ አምጥቶታል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ሶስተኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል በሚል በ13 ግለሰቦች ላይ የመሰረተውን የከባድ ሙስና ወንጀል ክስ ለመመልከት ዛሬ በዋለው ችሎት በክስ መዝገቡ 7ኛ ተራ ቁጥር ላይ የተጠቀሱት ወይዘሮ በረከት ወርቁ ነበሩ፣ ሳይገኙ ቀርተዋል። ፖሊስ የይፈለጋሉ ማስታወቂያ ቢያወጣም ተከሳሿን ፍርድ ቤት ማቅረብ አልቻለም። ይህ የችሎት መቅረት ግን ተራ የፍትህ መስተጓጎል ብቻ አይደለም። ከጀርባ የሀገርን የደህንነት መዋቅር የባለስልጣናትን ሞራልና የተቋማትን ታማኝነት ጥያቄ ውስጥ የከተተ ትልቅ የማስፈራሪያ መረብ መዘርጋቱን የሚያሳይ ወጥመድ እንጂ። ታዋቂው የማህበራዊ ሚዲያ ታዛቢ ቴዲ ሐዋሳና ሌሎች የቅርብ ክትትል የሚያደርጉ ወጣቶች ይፋ እንዳደረጉት ነገሩ ከነዳጅ ሙስና የራቀና ጥልቅ የሴራ መረብ ያረገዘ ነው። ቴዲ ሐዋሳ በአንድ ቪዲዮ ላይ እንደገለጸው አብዛኞቹ ባለስልጣናት ከባሏ ውጭ ከሷ ጋር ግንኙነት የነበራቸው ሲሆን ድርጊቱንም ሙሉ በሙሉ በቪዲዮ ቀርጻ ይዘዋለች። ለዚህም ነው ባለስልጣናቱ እሷን ለመንካትም ሆነ ሕግ ፊት ለማቆም የፈሩት። የማጋለጥ የሚያሳየው የባለስልጣናትን የሞራል ዝቅጠት ብቻ ሳይሆን የአንድ ሀገር መሪዎችና ውሳኔ ሰጪዎች በግለሰቦች እጅ እንዴት ታጋች እንደሚሆኑና የሀገርና የሕዝብ ሀብት እንደ ልብ ለመዝረፍ አልጋና አንሶላ እንዴት ወደ ስልጣና ማስገደጃነት እንደሚቀየሩ ነው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርንና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ ከባድ የሙስና ወንጀል የተከሰሱት ግለሰቦች ጉዳይ በአገር ደረጃ የኢኮኖሚ ሳምባን የዘጋ ክስተት ነው። ነዳጅ በሊትር እየተቀነሰ ህዝብን በየማደያው ሰልፍ ይዞ በሚሰቃይበት ሀገር ውስጥ ሚኒስትሮችና ባለስልጣናት መርከብ ሙሉ ነዳጅ ለሌላ ሀገር ነጋዴዎች እየሸጡ በሚሊዮን የሚቆጠር ዶላር ሲያካብቱ እንደነበር ክሱ ይጠቁማል። ይሁን እንጂ በዚህ መዝገብ ውስጥ እጅግ አስገራሚዋ ተዋናይት ወይዘሮ በረከት ወርቁ ወይም በረከት ገበሬዋ ናት። እሷ ፍርድ ቤት ከመቅረብ ይልቅ በአሁኑ ጊዜ በአውሮፓ በአየርላንድ ሀገር እንደምትገኝና ጉዳዩን ወደ ዓለም አቀፍ የሰብአዊ መብት ተሟጋቾች መድረክ እንደወሰደችው ተረጋግጧል። በረከት ራሷ በጻፈችው ጽሑፍ ኢትዮጵያ ውስጥ የሚኒስትሮችን ያህል ዘራፊ እንደሌለና ነዳጅ በማሽን ሳይሆን በመርከብ እንደሚቸበቸብ በመግለጽ የሀገሪቱን ከፍተኛ ባለስልጣናት በቀጥታ ትወነጅላለች። ፖሊስ ይፈለጋሉ ቢልም ፍርድ ቤቱ በአዲስ ዘመንና በኢትዮጵያ ያሉ ጋዜጦች ጥሪ እንዲደረግ ቢገደድም ተከሳሿ ከሀገር እንድትወጣ የተደረገው በራሳቸው በባለስልጣናቱ መሆኑን መረጃዎች ያመለክታሉ። ምክንያቱም እሷ በአገር ውስጥ ተይዛ ምርመራው ቢሰፋ የፌዴራል ፖሊስ የሚይዘው የእሷ የክስ ፋይል ተቀጣጣይ ቦምብ ሆኖ የብዙዎችን ባለስልጣናት ህይወትና ስልጣን አብሮ ያፈነደዋል። የእሷን ማምለጥ ማመቻቸት ለባለስልጣናቱ ጊዜያዊ ረፍት የሰጠ ቢመስልም የቪዲዮ ፋይሎቹ ከእሷ ጋር አብረው መውጣታቸው አደጋውን ይበልጥ የከፋና ዓለም አቀፋዊ አድርጎታል። በአሁኑ ጊዜ በኢትዮጵያ የምናየው ባለስልጣናት መበላሸት ከድሮ አሰራር በእጅጉ የተለየ
መሆኑን የፖለቲካ ታዛቢዎች ይናገራሉ። ድሮ ባለስልጣናት በቼክ ወይም በጥሬ ገንዘብ ሲደራደሩና የሙስና ስራዎችን ሲሰሩ ነበር የሚሰማው። ዛሬ ግን ነገሮች ተለውጠው ከገንዘብ ሙስና ባለፈ የጾታ እርካታን እንደ ጉቦ የመስጠትና የመቀበል አዝማሚያዎች በሰፊው እየታዩ ነው። ራሷን በረከት ገበሬዋ እያለች የምትጠራው ግለሰብ የትኛውንም አይነት የሙስና ፋይል የምታስፈጽመው በቢሮ ጠረጴዛ ላይ ሳይሆን ባልጋና ባንሶላ ዙሪያ እንደነበር የቀረቡት መረጃዎች ያረጋግጣሉ። አንድ ከፍተኛ የሚኒስቴር መስሪያ ቤት መሪ ወይም የሀገር መከላከያና የኢኮኖሚ ተቋም ኃላፊ በማንኛውም ግለሰብ ቤት ገብቶ አልጋ ላይ ተኝቶ በድብቅ ካሜራ ተቀርጾ ሲያበቃ ያንን ቪዲዮ እየተቆራረጠ ማስፈራሪያ ሲላክለት ዝም የሚል ከሆነ የሀገሪቱ ብሔራዊ ደህንነት አደጋ ላይ ወድቋል ማለት ነው። ይህ የሚያሳየው የባለስልጣናቱን የሞራል ዝቅጠት ብቻ ሳይሆን የቁጥጥርና የደህንነት መዋቅሩ ምን ያህል የላላ መሆኑን ነው። ባለስልጣናቱ የሀገርን የነዳጅ ክምችትና የህዝብን ሀብት ለጎረቤት ሀገር ነጋዴዎች አሳልፈው እንዲሰጡና ድንበር ጥሰው እንዲሸጡ የተገደዱት ምናልባትም በእነዚህ ቪዲዮዎች ስለታገቱና ፍላጎቷን ካላሟሉ ምስጢራቸው ለአደባባይ እንደሚበቃ ስለሚያውቁ ሊሆን ይችላል። ይሄ የግለሰቦቹ ውድቀት ብቻ ሳይሆን የመንግስት ተቋማት በድብቅ ካሜራ በሚደራደሩ ግለሰቦች እጅ ታጋች መሆናቸውን ያሳያል። ሌላው በዚህ ክስተት ውስጥ የታየው አስገራሚ ነገር የፖለቲካ ቁማርተኞች ብሔርን እንደ ጋሻ የመጠቀማቸው ስልት ነው። በረከት ገበሬዋ በማህበራዊ ገጿ ላይ የአንድ የተወሰነ ብሔር ተወላጅ ነኝ ስትል ብታውጅም መሬት ላይ ያለው ማህበረሰብ ግን ሌላ ብሔር መሆኗን እንደሚያውቅ ይናገራል። ይህ ለምን አስፈለገ? በኢትዮጵያ ወቅታዊ ፖለቲካ ውስጥ በተወሰኑ መዋቅሮች ውስጥ የተወሰነ ብሔር ተወላጅ ነኝ ማለት ከተጠያቂነት ማምለጫ ወይም ፖለቲካዊ ከለላ ለማግኘት የሚደረግ ጥረት ነው። ከሚመጣባት የሙስናና የህግ ተጠያቂነት ለማምለጥ የገዢው መደብ ብሔር እንደ ከለላ መጠቀም ሌላኛው የማስፈራሪያ መልክ ነው። በረከት ወርቁ ከሀገር ከወጣች በኋላ ዝምታን አልመረጠችም። ይልቁኑ በእሷ ላይ ጥይታቸውን የጨረሱ አካላት አሁን እሷ ስለነሱ የምታወራው ተራ መድረሱን በመግለጽ ጠንካራ የመልሶ ማጥቃት ዘመቻ ከፍታለች። እሷ በስር ላይ በነበረችበት ጊዜ የደረሰባትን የፍትህ መጓደል መነሻ በማድረግ የሰነዘረቻቸው ነጥቦች የፍትህ ስርዓቱን በጥያቄ ምልክት ውስጥ የሚከቱ ናቸው። እስከ ሰበር ሰሚ ችሎት ድረስ 14 ጊዜ ፍርድ ቤት ስትመላለስ አቃቤ ህግ ምንም ማስረጃ ማቅረብ እንዳልቻለና ፍርድ ቤቱ 7 ጊዜ አስገዳጅ የፍች ትዕዛዝ ቢሰጥም ፖሊስ አንለቅም በሚል የህግ በላይነት እንደጣሰ ገልጻለች። በተጨማሪም በአገሪቱ ውስጥ በርካታ እስረኞች ያለ ጥፋታቸው እንደሚታሰሩ በመጥቀስ የሰብአዊ መብት አያያዙን ትወቅሳለች። በአሁኑ ጊዜ ጉዳዩን ለውጭ ሀገር መንግስታትና ለሰብአዊ መብት ተሟጋቾች አሳልፋ የሰጠች ሲሆን በእጇ ያሉትን ጠንካራ ቪዲዮና የሰነድ ማስረጃዎች ለዓለም አቀፍ ጋዜጠኞች ለመስጠት መዘጋጀቷን ገልጻለች። ይህ በረከት የምታደርገው እንቅስቃሴ በስልጣን ላይ ያሉትን ከሷ ጋር ግንኙነት የነበራቸውን ባለስልጣናት ረፍት የሚነሳ ነው። ምክንያቱም ቪዲዮዎቹ ለአደባባይ ከተለቀቁ የሚደርሰው የሞራልና የፖለቲካ ኪሳራ ከፍተኛ ከመሆኑም በላይ የሀገርን የውስጥ ምስጢር ለሌሎች አሳልፎ የሚሰጥ ነው። በፖለቲካ ሳይንስና በደህንነት ጥናት ውስጥ በአንድ ባለስልጣን ላይ ስም አጥፊ ወይም የቅርብ ምስጢርን የያዘ መረጃን ለፖለቲካዊ ጥቅምና ለማስፈራሪያነት መጠቀም ኮምፕሮማት ይባላል። ይህ ስያሜ የሩሲያ የደህንነት መዋቅር ለዘመናት ሲጠቀምበት የነበረው ስልት ነው። በምስጢር ጥናት መጽሐፍት ውስጥ እንደሚጠቀሰው የማር ወጥመድ የሚባለው ስልት ማራኪ የሆኑ ሴቶችን ወይም ወንዶችን በመጠቀም የታለመውን ባለስልጣን ወደ ፍቅር ወይም ወደ ጾታዊ ግንኙነት መረብ ውስጥ ማስገባት ነው። ግንኙነቱ በሚፈጸምበት ክፍል ውስጥ በድብቅ የተቀመጡ ካሜራዎችና የድምፅ መቅረጫዎች ባለስልጣኑ የማይፈልገውን ድርጊት ሲፈጽም በምስልና በድምፅ ያስቀራሉ። በሁለተኛው ዓለም ጦርነትና በቀዝቃዛው ጦርነት ጊዜ ሶቪየት ህብረት ይህንን ስልት በሰፊው ትጠቀምበት እንደነበር ክሪል አሌክሳንድሮቭ የተባሉ ጸሐፊ በኬጂቢና በብላክሜል ስልቶች ዙሪያ በሰሩት የጥናት ጽሑፋቸው በጥልቀት አብራርተዋል። ባለስልጣኑ አንዴ በምስል ከተቀረጸ በኋላ የሚሰጠው ምርጫ ሁለት ብቻ ነው። የሀገሩን ምስጢር አሳልፎ መስጠት ወይም የፖለቲካ ውሳኔዎችን ለጠላቶቹ በሚመች መልኩ ማስተካከል። ካልሆነ ግን ምስሉ ለአደባባይ በቅቶ ቤተሰቡና የፖለቲካ ህይወቱ ያከትማል። ምናልባት እርስዎ ተስፋ ያለውት ባለስልጣን ከሆኑ ለምን በዚህ ወጥመዱ ውስጥ በቀላሉ ይወድቃሉ የሚለውን ጥያቄ የሚመልስ ጥናት አገላብጠንልዎታል። ክርስቶፈር አንድሪውና ኦሌግ ጎርዴቭስኪ በኬጂቢ የውስጥ ታሪክ ላይ በጻፉት ታዋቂ መጽሐፋቸው እንደገለጹት ስልጣን ላይ ያሉ ወንዶች አብዛኛውን ጊዜ ከፍተኛ የሆነ ራሱን የማምለክና የሀያልነት ስሜት ያጠቃቸዋል። እኔን ማን ይደፍረኛል? እኔ ከህግ በላይ ነኝ የሚለው ስሜት በድብቅ በሚያደርጉት ወንጀልና ድርጊት ላይ ጥንቃቄ እንዳያደርጉ ያደርግና ነገ ለትልቅ ውድቀት ይዳርጋቸዋል። ባለስልጣናት በጾታ ምስጢር ተይዘው አገርና ህዝብን አሳልፈው የሰጡባቸው በርካታ ታሪካዊ ክስተቶች አሉ።
ለምሳሌ በብሪታንያ የጦር ጉዳዮች ሚኒስትር የነበረው ጆን ፕሮፎም ክሪስቲን ኪለር ከተባለች ወጣት ሞዴል ጋር በነበረው ግንኙነት ምክንያት የደረሰበት ውድቀት በታሪክ ትልቅ ማዕበል አስነስቷል። ወጣቷ በወቅቱ ከሶቪየት ህብረት የደህንነት ሰላይ ጋርም ግንኙነት የነበራት በመሆኑ ይህ ክስተት ሚኒስትሩ ምስጢር አሳልፈው ሰጥተዋል በሚል የብሪታንያን የደህንነት መዋቅር ያናጋና በመጨረሻም መንግስት እንዲወድቅ ያደረገ ትልቅ የማስፈራሪያ ዘዴ ነበር። በተመሳሳይ መልኩ በሩሲያ የቦሪስ የልሲን ዘመነ መንግስት ማብቂያ ላይ የሀገሪቱ ጠቅላይ አቃቢ ህግ የነበረው ዩሪ ስክራቶቭ በፕሬዝደንቱና በቤተሰቦቻቸው ዙሪያ ያለውን ከባድ የሙስና ወንጀል መመርመር በጀመረበት ጊዜ ከተላኩበት ወጣት ሴቶች ጋር ባልጋ ላይ ያለው የድብቅ ካሜራ የሰነደው አስነዋሪ ምስል በብሔራዊ ቴሌቪዥን ላይ እንዲለቀቅ ተደርጓል። ይህ ድርጊት ጠቅላይ አቃቢ ህግ ወዲያውኑ ከስልጣኑ እንዲነሳና የሙስና መዝገቡ እንዲዘጋ አድርጓል። በሌላ በኩል በአሜሪካ የታዋቂ ሰዎችና ባለስልጣናት ምስጢር በድብቅ ካሜራ በመቅረጽ ስማቸውን ያጠፋውና ለፖለቲካዊ ተጽዕኖ ሲጠቀምበት የነበረው የጄፍሪ ኤፕስቴን መረብም የዚሁ ስልት አካል ነው። የበረከት ገበሬዋና የማህበራዊ ሚዲያ ማጋለጦች የሚያሳዩን አንድ ትልቅ ሀቅ አለ። የአንድ ሀገር የፖለቲካና ኢኮኖሚ መዋቅር በሞራል ዝቅጠት ላይ ከተገነባ አገሪቱ ለየትኛውም አይነት የደህንነት አደጋ ተጋላጭ ትሆናለች። ባለስልጣናት የህዝብን አደራ ዘንግተው በግል ስሜታቸውና በቅንጦት ህይወታቸው በሚጠለፉበት ጊዜ የሀገር መከላከያ፣ የነዳጅ ክምችት፣ የፍትህ ስርዓትና የኢኮኖሚ ዋስትና በአንሶላ መረብ ውስጥ ታግተው ይወድቃሉ። ይህ ክስተት ለወደፊቱ ትልቅ ማስጠንቀቂያ ሲሆን የባለስልጣናትን ሹመትና የደህንነት ቁጥጥር በብሔርና በታማኝነት ላይ ብቻ ሳይሆን በሞራላዊ ጥንካሬና በተጠያቂነት ላይ መገንባት ካልተቻለ ነገም ተመሳሳይ ክስተቶች የስልጣኑን ማማ በድብቅ ካሜራ መዘውራቸው አይቀሬ ነው። የዛሬና በቃን። ሰላም ይስጥልን።